ሰላም በያላችሁበት ይሁን አድማጮች፣ ለዛሬ ያዝንላችሁ መረጃ እናስደምጣችሁ። ይህ 100 ኪሎ ሜትር በማይርቅ ቦታ ሶማሊያ ነዳጅ እየወጣ፣ ሱዳን ነዳጅ እየወጣ፣ ደቡብ ሱዳንና ኬንያ ነዳጅ እየወጣ ኢትዮጵያ ውስጥ አልሳካ ለቢባልስ ማን ያምናል? ጥናቶችን ብዙ ምርምሮችን ማድረግ የሚያስፈልገው ትልቅ ጥያቄ፣ ለምን ከተቀበረው የኢትዮጵያ ነዳጅ ጀርባ ምን አለ? ማን አለ? እንዴት ሀገር እንዳታድግ እንዳሰለጥን ወደ ኋላ እንድትቀር የታቀደ ሴራ በሌሎች ይፈጸማል የሚለው የሚያስማማ ነው። ኢትዮጵያ በቀይ ግዛት ያልተገዛች ሀገር ብትሆንም ነገር ግን የዚህ የቀይ ገዢዎች ሴራ ሰለባ ሆናለች ተብሎ ይታመናል። ጋዝና ነዳጇን እንዳታወጣ ብዙ ሴራ ተሰርቷል። ነዳጇን እንዳታወጣና ወደብ አልባ እንድትሆን በተጠና መንገድ ተደርጓል። አሁን ነዳጁም አሰብም በአንድ ጊዜ እየመጡ ነው። ነዳጅና ወደብ ደግሞ የማይነጣጠሉ ናቸው። ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮጵያ በሶስት መንገድ ከውጭ ኃይል የታቀደ ሴራ ሰለባ ሆናለች ተብሎ ይታመናል። የመጀመሪያው ዘርና ቋንቋ ተኮር የመንግስት አወቃቀር ዘይቤ እንድትከተል የተደረገበት መንገድ ነው። ይህ አስተሳሰብ ጣሊያን 5 ዓመት ኢትዮጵያ ውስጥ በቆየባቸው ጊዜያት የተጠነሰሰ ነበር። በአፄ ኃይለ ሥላሴ ዘመነ መንግስት በተማሩ ጥቂት ሰዎች ሲቀነቀን ቆይቶ ደርግ ከወደቀ በኋላ ስልጣን ይዞና ህግ አርቅቆ ደካማ ኢትዮጵያ እንድትፈጠር እርስ በርስ የማይግባቡ በብሔር በሃይማኖትና በቋንቋ የሚከፋፈሉ ህዝቦች እንዲሆኑ ተሰርቷል። ይህን ማን አስፈጸመው ከተባለ መልሱ ቀላል ነው። እኛው ራሳችን ኢትዮጵያውያኖች ተግበረነዋል። ይህን አይነት አወቃቀር የታቀደው በህወሓት የትግል ወቅት ሲሆን አርቃቂዎቹ ደግሞ የውጭ ሰዎች እንደነበሩ የሚያሳዩ መረጃዎች ነበሩ። ሆኖም የመጨረሻ ወሳኞቹ ኢትዮጵያውያን ነበሩ። ሌላው ኢትዮጵያ እንድታጣው ተደርጓል ተብሎ የሚታመነው የባህር በር ጉዳይ ነው። ኢትዮጵያ የባህር በር አልባ ስትሆን በርካታ የአፍሪካ ሀገራት ጭምር መቀበል ተስኗቸው ነበር። ናይጄሪያ ኢትዮጵያ የባህር በር ያስፈልጋታል ብላ ተሟግታ ነበር። ሌሎችም የአፍሪካ ሀገሮች እንዲሁም። ነገር ግን ኢትዮጵያ በታቀደ መልኩ የባህር በር አልባ ሆና እንድትቀር አድርጓል። የኤርትራ መገንጠል ዋነኛ ዓላማው ኢትዮጵያን ባህር በር አልባ ማድረግ ስለመሆኑ የሚናገሩ ብዙ ናቸው። ይህ ቀጠናዊ ምክንያት አለው። ኢትዮጵያ እዚህ ቀጠና ላይ ለረጅም ጊዜ በሀገርነት ጸንታ የኖረች ናት። በተደጋጋሚ የተደረጉ ጥናቶች እንደሚያመለክቱት የተረጋገጠ የ3000 ዓመት ታሪክ አላት። 8000 የሚያደርሱት ከዚያም የሚያሳልፉት አሉ። ለ3000 ዘመኑ ግን በትክክል ማስረጃ ማቅረብ ይቻላል። በዚህ ዘመኗ ኢትዮጵያ የቀጠናው አለቃ ናት። ህዝብ ቁጥር፣ ታሪክና መሰል መስፈርቶች ኢትዮጵያ የቀጠናው ሀያል እንድትሆን ያደርጋታል። በተለይም የስዊስ ካናል ቦይ ከተከፈተ በኋላ የቀይ ባህር አስፈላጊነት በማየሉ የኢትዮጵያ እዚያ ቀጠና ላይ መኖር በርካቶችን ምቾት የሚነሳ ነበር። ለዚህም ነው ኤርትራ ባህሩን ይዛ እንድትገነጠል ከፍተኛ እገዛ ሲደረግላት የነበረው። ኤርትራን በማስገንጠል ሂደት ውስጥ የተሳተፉ ሀገራት አብዛኞቹ የቀይ ባህር ጉዳይ የሚመለከታቸው ነበሩ። ኤርትራ ስትገነጠል ሶሪያ፣ የመን፣ ኩዌት፣ ሳውዲ አረቢያ፣ ግብፅ፣ ኢራቅ እና ሊቢያ ድጋፍ አድርገዋል። ሁሉም በሚባል መልኩ አንድ ቀጠና ላይ የነበሩ ናቸው። ምክንያቱ ግልጽ ነው። ኢትዮጵያ ከቀይ ባህር እንድትርቅ ይፈለግ ስለነበር ሆኗል። መራቋ ግን ምን ያክል ዋጋ እንዳስከፈላት ይታወቃል። ኢትዮጵያ ነዳጅ የሌላት ሀገር አይደለችም። በርካታ ጥናቶች ተደርገው ኢትዮጵያ ከፍተኛ የነዳጅ ክምችት እንዳላት ተረጋግጧል። አሁን የተፈጥሮ ጋዝ ማውጣት ስራ ከሰሞኑ ተጀምሯል። ይህ የዘመናት ድካምን ያሳካ ነው። የኢትዮጵያ ነዳጅ ማውጣት ታሪክ የቅርብ ጊዜ አይደለም። የ10 ወይም የ20 ዓመት ታሪክ አይደለም። ይልቁንስ የ100 ዓመት ታሪክ ያለው ነው። በ100 ዓመት ነዳጅ የማውጣት ትንቅንቅ ግን 1 ሊትር ነዳጅ ማውጣት አልተቻለም። ኢትዮጵያ ነዳጅ ለመጀመሪያ ጊዜ መኖር ያረጋገጠውና ለማውጣት ከአፄ ኃይለ ሥላሴ መንግስት ጋር ስምምነት ላይ ደርሶ የነበረው ሲንክለር ኦይል የተባለው የአሜሪካ ነዳጅ አውጭ ድርጅት ነበር። ድርጅት በነበረበት ወቅት ኤርትራ በጣሊያን ቁጥጥር ስር ነበረች። ይህ ድርጅት በተለይም በደቡብ ምስራቅ ኢትዮጵያ ወይም ኦጋዴን ላይ ነዳጅ ለማውጣት ወስኖ ነበር።
ካምፓኒው በወቅቱ ለነበሩት የአሜሪካ ፕሬዝዳንት በላከው ደብዳቤ ነዳጁ እጅግ ከፍተኛ ክምችት እንዳለው መጥቀሱም በታሪክ ተመዝግቧል። ካምፓኒው ይህ ነዳጅ እንዲወጣ አንድ ነገር እንደሚያስፈልግ በደብዳቤው ላይ አስፍሯል። እርሱም ወደብ ነው። ኢትዮጵያ ነዳጁን ለማውጣት የግዴታ ወደብ ያስፈልጋታል። ወደብ ከሌላት ነዳጁን ከኢትዮጵያ ማስወጣት አስቸጋሪ ወይም አክሳሪ ይሆናል። እናም በወቅቱ ሲንክላር የተባለው ይህ ነዳጅ አውጭ ኩባንያ ኤርትራ ከኢትዮጵያ ጋር መዋሃድ ወይም ወደብ ማግኘት አለባት ሲል ለአሜሪካው ፕሬዝዳንት ጽፎ ነበር። ደብዳቤ የተጻፈበት ወቅት እንዳልነው ኤርትራ ከጣሊያን ነጻ በመውጣት ሂደት ላይ ነበረች። ከዚያም አጼ ኃይለ ሥላሴ ኤርትራን በፌዴሬሽን ወደ ኢትዮጵያ ቀላቀሏት። ይህ ነዳጁን ለማውጣት መልካም እድል ፈጠረ። ነገር ግን የዚህ ጉዳይ ያላማራቸው ኤርትራ እንድትገነጠል መገፋፋት እንደጀመሩና በኋላም ተገንጣይ ቡድኖችን ማስታጠቅ ጀመሩ። ሳውዲ አረቢያ የኢትዮጵያን ነዳጅ ማውጣት ከማይደግፉት ሀገራት ቀዳሚዋ ናት። ሳውዲ ኤርትራን መገንጠልና የኢትዮጵያን ከቀይ ባህር መገፋት ከደገፉት ሀገራት ትመደባለች። በወቅቱ አሜሪካም ከሳውዲ ጋር የፔትሮ ዶላር ስምምነት ደርሳ ስለነበር ለጉዳዩ ተባባሪ ነበረች። ፔትሮ ዶላር ማለት ሳውዲ አረቢያ ነዳጇን በአሜሪካ ዶላር ብቻ እንድትሸጥ የሚያስገድድ ስምምነት ነው። ዶላር ያለ መገባበያ ሊሆን የቻለው በዚህ የፔትሮ ዶላር ስምምነት ምክንያት እንደሆነ ይታወቃል። ኢትዮጵያ ወደብ አልባ መሆኗ ነዳጅ አውጭ ኩባንያዎች ደፍረው ነዳጇን እንዳያወጡ አንድ ምክንያት ሆኗል። ነዳጅ ላኪ ሀገራት ኢትዮጵያን ከቀይ ባህር ሲገፉ በአንድ ድንጋይ ሁለት ወፍ ሆኖላቸዋል። ቀጠናው ላይ አቅም እንዳይኖራትም አድርገዋል። የነዳጅ ሀብቷ እንዳታወጣም ጫና ይፈጥራሉ። የኢትዮጵያ ነዳጅ አለ፣ እንድታወጣ ግን የተፈቀደላት አይመስልም። አሁን በቅርብ እንደ አዲስ ግን እየተሳካ ይመስላል። የማዳበሪያ ፋብሪካውም የነዳጁም እኩል ወጥቷል። ያለፉት ለምን ትተው ሊወጡ ቻሉ የሚለው ተጠንቶ እንደገና በአዲስ መንገድ ነዳጅ ለማውጣት ስራ ተጀምሯል። የተፈጥሮ ጋዝ ማጫውና ማቀነባበሪያው ተተክሎ የመሰረት ድንጋዩም ተጥሏል። ከነዳጅ ተረፈ ምርት የሚገኘውን ኢታኖል በመጠቀም በዚያው አካባቢ የማዳበሪያ ፋብሪካ እንዲውልም የማዳበሪያ ፋብሪካው በዳንጎቴ ተከላ ተጀምሯል። ነዳጅ ወደፊት ለቀጣይ 100 ዓመታት የዓለምን ፖለቲካ እየዘወረ እንደሚቀጥል ኤለን መስክ ተናግሯል። የአረብ ሀገራት ከግመል ማርባት በአንድ ጊዜ ወደ ሀያልነት የተለወጡት በነዳጃቸው ነው። አሜሪካ፣ ቻይና፣ ሩሲያ ኢኮኖሚያቸው ምድር የረገጠው በነዳጃቸው ላይ ነው። ኢትዮጵያ በየቀኑ ከ11692 ኪዩቢክ ሊትር ነዳጅ በላይ ትጠቀማለች። ይህ ማለት በአመት 140,000 ኪዩቢክ ሊትር ያስፈልጋታል ማለት ነው። በኦጋዴን ብቻ የተገኘው ነዳጅ ለእርሷ ብቻ ብትጠቀም ለ152,400 አመት ይበቃታል ማለት ነው። ይህ ብዛቱን በቁጥር ደረጃ ለማስቀመጥ ነው። ይህ ነዳጁ ምን ያክል ብዙ እንደሆነ በቂ ማሳያ ነው። ኢትዮጵያ የነዳጅ ክምችት ያልናት በኦጋዴን ብቻ አይደለም። ይልቁንስ በትግራይ ክልል መቀሌ ከተማና አካባቢው፣ በአማራ ክልል ጎንደር፣ መተማና ወሎ አካባቢ፣ በደቡብ ምዕራብ ክልል በኦሞ ሸለቆ፣ በጋምቤላና በሶማሊያ ክልል ተገኝቷል። እነዚህ በጥናት የተገኙ ናቸው። በኢትዮጵያ ውስጥ ብዙ ገና ተፈልገው ያልተገኙ የነዳጅ ክምችቶች እንዳሉ ይታመናል። ምናልባትም አሁን ከተገኘው እጥፍ በላይም የነዳጅ ክምችት ይኖራል የሚል ግምት እንዳላቸው ተመራማሪዎች ይገልጻሉ። ነዳጅና ወደብ ነገር ለዋጭ ነው። የድህነት መለያ ታሪክ የሚያደርጉ ናቸው። በዓለማችን ላይ ከፍተኛ የሆነ ነዳጅ ክምችት ያላት ሀገር ቬንዙዌላ በአሁኑ ሰዓት በከፍተኛ ፍጥነት በማደግ ላይ ትገኛለች። ቬንዙዌላ ለዓመታት በአሜሪካ ማዕቀብ ስትማቅቅ ብትቆይም አሁን ግን ነዳጇን መጠቀም በመጀመሯ ኢኮኖሚዋ በዓለም በፍጥነት እየተለወጠ ይገኛል። ከቬንዙዌላ በመቀጠል ሳውዲ አረቢያ፣ ኢራን፣ ካናዳ፣ ኢራቅ፣ ዩናይትድ አረብ ኤሚሬትስ፣ ኩዌትና ሩሲያ ተከታታዩን ደረጃ ይዛሉ። በአፍሪካ አልጄሪያ፣ ናይጄሪያ፣ ግብጽ፣ አንጎላና ሊቢያ ከፍተኛ የነዳጅ ክምችት ያለባቸው ሀገራት ናቸው። ኢትዮጵያ የውስጥ ችግሯን ከፈታችና ጠንክራ ከታገለች ነዳጇን ልትጠቀም ትችላለች። በእርግጥ ከልክ ላለፈው የጥላቻ ፖለቲካ ሀብቱን ለመጠቀም ጭምር እንቅፋት ሊሆን ይችላል። በቅርብ በነዳጅ ጉዳይ ኦብነግ የተባለው ታጣቂ ቡድን መግለጫ አውጥቶም ነበር። መግለጫው
ኢትዮጵያ በድጋሚ በሶማሊያ ክልል ያለውን ነዳጅ ለማውጣት እንቅስቃሴ መጀመሯ ጥሩ እንዳልሆነና እንዲቆም የሚጠይቅ ነው። ይህ ቡድን ከዚህ ቀደም ለጥናትና ለሙከራ የገቡ የነዳጅ አውጪዎች ላይ ጥቃት ፈጽሟል። አሁንም በቅርብ አስጠንቅቋል። ፖለቲካችን ሀብታችንን ለመጠቀም ትልቅ ድርሻ አለው። መረጋጋት፣ ሰላም መሆን ሀብትን ለመጠቀም አስፈላጊ ቅድመ ሁኔታ ነው። ኢትዮጵያ ከነዳጁ በላይ ወደፊት ሰማያዊ ወርቅ ይሆናል የተባለው የውሃ ሀብቷም ቀላል አይደለም። ሀገራችንን ሰላም ያድርግልን። ለዛሬ የነበረን መሰናዶ ይህን ይመስላል። አበቃን። መልካም ጊዜ ተመኘን።